እንዴት አረፈዳችሁ ውድ ተመልካቾች ዶክተር አበባ ነኝ ደዌ ስፔሻሊስት ሐኪም ከኤንቢሲ ጤና ዛሬ እንግዲህ ስለ አእምሮ ጤና ወይም ደግሞ ስለ አንጎል ጤና የተወሰኑ ሐሳቦችን ልናነሳ እንግዳ ይዤላችሁ መጥቻለሁ አብራችሁኝ ያረፋችሁ እንዴት አረፈድክ ዶክተር ኮንደና ቆይሽን ሰላም ነው እግዚአብሔር ይመስገን እንግዲህ ሁለተኛ ጊዜ መምጣትህ ነው ቤተኛ ዲሆንክ ነው እኛ ጋር ተመልካቾች ብታስታውሱት ይመስለኛል ዶክተር ያሬድን ከዚህ በፊትም እንዲሁ ስለ አንጎል ጤና የተወሰኑ ሐሳቦችን አንስተን ነበር ካንተ ጋር ራስን እንዲሁ እንደ ማስተዋወቅ አይነት ነገር ታደርግልንና ወደ ጉዳያችን እናልፋለን ጥሩ እንግዲህ ዶክተር ያሬድ ዘነበ እባላለሁ በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በነርቭ ክፍል ውስጥ የነርቭ ሐኪምና መምህሮኛ ያገለግላለሁ እንዲሁም በላንሲቶ አጠቃላይ ሆስፒታል የነርቭ ክፍል ኃላፊና ሐኪም ሆኜ እሰራለሁ ማለት ነው። ጥሩ እንኳን ደህና መጣህ በድጋሚ ዶክተር ደስ ብሎናል ስለመጣ። እንግዲህ ይሄ የያዝነው ሳምንት የዓለም የአንጎል ጤና ሳምንት ተብሎ እየተከበረ ነው አይደለ ያለው ያችን በማስመልከት ነው እንግዲህ መተህ ለተመልካቾቻችን የተወሰኑ ሐሳቦችን ልትነግረን ፈቃደኛ ይሆንክልን። እንኳን ደህና መጣ በድጋሚ። አንጎል ምንድነው ከሚለውን ጀምር ነው እንዴት? ጥሩ ሐሳብ ነው እንግዲህ ከዚህ በፊት ስናወራ በነበረ ጊዜ እንደ ሐሳብ ነበር የምናወራው ዛሬ ግን ለአድማጭ ተመልካቾቻችን እንደ ማሳያ እንዲሆን አንድ የፕላስቲክ ሞዴል ይዘን መጥተናል። እንግዲህ ብዙዎቻችን አይተኑም ሊሆን ይችላል ከዚህ በፊት ግን ብዙዎቻችን የምናውቀው ተሸፍኖ ራስ ቅላችን ውስጥ ያለ የሰው ልጅ ከአይኑ በላይ ከጆሮቹ መሃል ተቀምጦ የሚገኝ እንደዚህ ለስለስ ያለ ከለሩ ፒንክ የመሰለ በጣም እንግዲህ ፕላስቲክ ስለሆነ በተፈጥሮ ያለው ሞር ስፖንጅ የሆነ የሰውነት ክፍል ነው አንጎል ማለት። እንግዲህ ይሄ ማለት ማንነታችን ያለበት ሰው ልጅ ሰው ያረጋው ከሌሎች እንስሳ ዓለም ላይ ዶሚኔት አድርጎ አሁን ያለንበት የቴክኖሎጂ እድገት ፈጠራ ማንነት እንዲመጣ ይረዳን ይሄ የሰውነት ክፍል ነው። እንግዲህ ስናየው ይሄ በጣም አነስተኛ ነው ከጠቅላላ የሰውነት ክብደታችን 2% የሚያህል የሚሸፍን የሰውነት ክፍል ነው። በብዛት የተሰራው ከውሃ በመቀጠል ደግሞ ብዙ ስብ ሴሎች ወይ ደግሞ የቅባት ወይ ፋት ሴል የተሰራ ወይ ከፋት የተሰራ የነርቭ ውቅር ነው። ስለዚህ በዋናነት በሁለት ነገሮች የተሰራ ነው ስናየው ኒውሮንስ የሚባሉ አሉ። ስለዚህ አንድ ሰው ጎልማሳ ወይ ትልቅ ሰው ላይ የምናየው አንጎል ከ80 እስከ 100 ቢሊየን የነርቭ ሴሎች አሉት ተብሎ ይታሰባል። እነኛ የነርቭ ሴሎች ደግሞ ወደ ትሪሊየን የሚጠጉ ንግግሮች ወይ ደግሞ ሳይናፕቲክ ኮኔክሽን በመፍጠር አይምሮአችን ሰርቶ የምንፈልገው ነገር እንዲያከናውልን ይረዳናል ነው። አንጎል ሲሰራ ግን ብቻውን አይደለም እሱን የሚደግፉ ደግሞ ግሊያ የሚባሉ አካባቢው ላይ ሆነ የነርቭን ስርዓት አካባቢውን ማጽዳት ጤናውን መጠበቅ ከበሽታ መከላከል የሚያደርጉት ነገር አለ። እንግዲህ ባጭሩ ስና አንጎል ምንድነው ራስ ቅላችን ውስጥ ተሸፍኖ ያለ ከዓለም ጋር ብዙም ማይገናኝ ጨለማ ውስጥ ያለ ነገር ነው። ስለዚህ ዓለምን የሚረዳበት መንገድ ምንድነው በስሜት ሕዋሳቶች ነው መልእክት የሚልኩት። ያን ስንል አይናችንን ለምሳሌ ብንወስድ አይናችን ኳሶቹ መልእክት ማስተላለፍ ነው ስራቸው ወይ ብርሃን ማስገባት ነው። ያን የመጣውን የብርሃን ጨረር ግን የኋለኛው አይን ክፍል ላይ ሬቲና የሚባለው ወደ ኤሌክትሪክ መልእክት ይቀይረዋል። ያን ኤሌክትሪክ መልእክት ነርቮቹ ተቀባብለው ወደ ዋና እይታ ወደሚተረጉመው የኋለኛው አንጎል ክፍል ይላካል ማለት ነው። ከዚህ ተነስቶ ደግሞ ያየነው ነገር ምንድነው እዚህ ጋር ወረቀት አለ የሚለውን ለመንገር ከሌላ አንጎል ክፍል ጋር ገናኝቶ መልእክት ይነግረኛል። ያ ነገር ደግሞ በቀኝ ነው በግራይ ከላይ ነው ከታች የሚለውን ደግሞ ከላይኛው አንጎል ክፍል ጋር በማገናኘት መልእክት ይሰጣል ነው። ይሄንን ደግሞ ተረርቶ ትውስታ በመፍጠር ለወደፊቱ ስንፈልገው ይሄን መረጃ እንድንተገብር ይረዳል። ሌላው ተለቅ ያለ አንጎል ስራ እንግዲህ በተለይ ብዙዎቻችን ላይ የግራው አንጎል የአንደበት የቋንቋ መተርጉም በተለይ የምንናገረውን አንደበታችን የሚቆጣጠረው ክፍል እዚህ ወደፊት ያለው ነው ፍሮንታል ሎብ ላይ ስናዳምጥና ደግሞ የሰማነው እንዲተረጉም ደግሞ የተዘጋጀው እዚህ ቴምፖራል ሎብ የተባለው አካባቢ ነው። እንግዲህ ሰው ልጅ ከሌላው አዝጋሚ ለውጥ ስንመጣ የታችኛው አንጎል ክፍል አለ ሁሉም እንስሳም ትንሽ በራሪ እንስሳትም ላይ ተሳቢ እንስሳትም ላይ ልናየው የምንችለው ሂንድ ብሬን የሚባለው መተንፈስ ልብ መቆጣጠር ዋና ለሰው ልጅ ወይ ደግሞ ለስትንፋሱ ህይወት እንድትቀጥል የሚያግዘው ክፍል እዚህ ላይ ነው ያለው የአንጎል ዘንግ እንለዋለን። ከሱ ከፍ ስንል ደግሞ እንግዲህ መሀል ላይ ማየት የሚቻል ከሆነ እንደዚህ ስናየው ከውስጥ የሁለተኛው ከታችኛው ከዘንጉ ከሂንድ ብሬን ቀጥሎ ያለው ሁለተኛው ክፍል መሀከለኛ ያለው የአንጎል ክፍል ነው። በተለይ ይሄ ስሜት መቆጣጠር መንከባከብ ስለዚህ ተፈጥሮ እንድትቀጥል አሁን እንስሳትም ልጆቻቸውን ይንከባከባሉ አድነው ይበላሉ ያን ነገር ያረጋሉ። ስለዚህ ይሄ ነገር ሞር እንደ እንስሳ ወይም ደግሞ እንደ አኒማል ብሬን ያለው አይነት ነው። በአዝጋሚ ለውጥ ግን ሰዎች አዲስ የተጨመረ የአንጎል ክፍል የጨመሩት ይሄ የውጨኛውን ነው
ኒዮኮርቴክስ የምንለው። ይሄ ከመጣ ወዲህ እንግዲህ ሰው ልጅ ምን ሆነ ልክ እንደ እንስሳ ከመሆን ከስሜት ከመቆጣጠር የበለጠ ምን ሆነ ስሜቱን መግታት ወይ መግራት የሚችልበት ለወደፊት ማቀድ የሚችልበት ከኋላው መማር የሚችልበት አዲስ ነገር መፈልሰፍ እንዲችል ያስቻለው ይሄ የውጭኛው አንጎል ክፍል ስለመጣ ነው። ስለዚህ በአዝጋሚ ለውጥ ተሻሽለን እዚህ ደርሰናል። ምናልባት መጨረሻ ያልጨመርኩት ይቺ አረንጓዴውን የምናያት ሰረብለም የምትባል አነስተኛ አንጎል ናት። ራሷ በራሷ አብዛኛው ስራው ከትልቁ አንጎል ጋር ይያያዛል። ግን ይህንኛው በዋናነት ሰውነታችን በአካባቢያችን ውስጥ የት እንዳለ የሚነግረን። ስለዚህ ስንቆም ስንራመድ ባላንሳችን እንድንጠብቅ እጃችንን በስርዓቱ ዳፋችን አስጠግተን እንደምንመገብ እያንዳንዱ የአይናችን እንቅስቃሴን የሚያስተጋብርልን ይሄ ክፍል ነው። እንደምናየው እንግዲህ አንጎላችን በብዛት ቀያይ ነገሮች እናያለን። ያ ማለት ብዙውን ነገሩን ደም ፍሰት በማግኘት ኤነርጂውን ወይ ደግሞ ኃይልን ሳይባከን ተጠቅሞ ስራውን እንዲሰራ የሚያግዘው ባጭሩ እንግዲህ አንጎል ሲባል ይህን ይመስላል ማለት ነው። በጣም አመሰግናለሁ ዶክተር። እዚህ ጋር አሁን በዝግመተ ለውጥ ከእንስሳት ወደ ሰው እያጨመረ የመጣ ኮርቴክሷ አለች አይደለ? ነገርከን። ይሄ እንስሳት ጋር የለም ማለት እንችላለን አሁን ላይ ነው? የእንትኑ መጠን ነው መጠኑ ይለያያል። የእድገቱ መጠን የትኛው እንስሳ ነው ግን መጀመሪያ ምን አሁን አይጦች ላይ እንደዚህ ስናይ ብዙ ጊዜ የታችኛው አንጎል ክፍል ነው ያለው። ግን ለሰው ልጅ ተቀራራቢ የሚባሉት እና ጎሪላ እንደዚህ የዝንጀሮ ዘሮች ላይ ግን የተወሰነ ያህል የኮርቴክሱ አይነት አለ። ግን ኦርጋናይዜሽኑ ልክ እንደኛ የተዋቀረው የተጠናከረ አይደለም። ስለዚህ ያ ምን ሰጥቶናል? ምናልባት ውሻ ስጋ ሲይዝ ይቀብረዋል። ለ10 ዓመት ለ20 ዓመት ብሎ ግን አይቀብረውም፣ ያረጋዋል ከዛ ሊያገኘ ይችላል። ሰው ልጅ ግን የዛሬ 20 ዓመት 100 ዓመት አቅዶ ይሰራል። ያንድ እንድናረግ ያረገን ይሄ ነርቭ የውጭኛው አንጎል ክፍል ስላለ ነውና በአዝጋሚ ለውጥ እንግዲህ ሰው ልጅ የተሻለ እንዲሆን የረዳው ዋናው የሰውነታቸው የአንጎላችን ክፍል እሱ ነው ማለት ነው። ከውጭ ያለው ኮርቴክሱ ነው ማለት ነው። ኒዮ ኮርቴክስ በተለይ አዲሱ የሚባል ኒዮ የሚለው አዲስ የሚለውን ይጨምራልና እሱ ከዘመናዊ እድገት ጋር አካባቢያችን በተለይ ቆመን ስንሄድ ከመጣም በኋላ የመጡ ለውጦችና የአንጎላችን መጠን ከመጨመር ጋር ተያይዞ ትልቁን አስተዋጽኦ የሚወስደው እሱ ነው ማለት ነው። ጥሩ እንግዲህ ማንነት ማለት ነው። አሁን እንግዲህ እንዳብራራህልን ቢንግ ሂውማን ሰው ማለት ነው አይደል? ሰውነት ቢሄቪየርህን ማንነትን የሚሰጥ ነው ይሄ አንጎላችን። እርግጥ ነው። የጤናው ጉዳይ ላይ ግን አሁን ቦርጭ እንዳይኖርህ የሆነ አመጋገብን ታስተካክላለህ፣ ኤክሰርሳይዝ ታስተካክላለህ፣ ልብህን ለሆዴ ለሆነ ነገር ለቆዳዬ ብለህ የሆነ ነገር ታደርጋለህ አይደለ? ለአንጎሌ ተብሎ እኔም እንደ ሐኪም ሚል ሰው አጋጥሞኛ አቅም እኛም ብዙ አናስተምርም አይደለ? ስፔሲፊካሊ ግን አሁን ለሰውነት ለክብደት፣ ለጨጓራ፣ ለስኳር፣ ለግፊት ተብሎ እንደሚባለው ለአንጎል ጤና ተብሎ የሚሰጥ ልዩ እንክብካቤ አለ መኖርም አለበት። ምክንያቱም ቅድም እንዳልነው ማንነታችን የተመሰረተው ሌላውን ሰውነት የሚቆጣጠረው አብዛኛው እንግዲህ ዓለምን የምንመራበት ትልቁ ነገራችን መሳሪያችን አንጎላችን ነው። ሌሎቹ ሰውነት ክፍሎች በተለይ በዋናነት አንጎሉን በመደገፍ ከአንጎሉ ጋር ተቀናብረው በመስራት በዋናነት ግን አንጎሉ ውጤታማ ሆኖ እንዲቀጥል የሚረዱ ናቸውና እንክብካቤ ስንሰጥ እንግዲህ ለአንጎላችን የሌላውም አካል እንክብካቤ ጋር የተያያዘ ነው። በተለይ ለየት ያለ አንጎል የሚፈልገው እንክብካቤ ብለን የምናስበው አንደኛው ምንድነው? ብዙዎቻችን ትኩረት የማንሰጠው እንቅልፍ ነው። ምክንያቱም ከህይወታችን 1/3ኛውን አትሊስት በአማካኝ አንድ ሰው 8 ሰዓት ቢተኛ እንኳን በቀን ውስጥ ካሉት 24 ሰዓት ውስጥ 1/3ኛውን ይወስዳልና የእድሜ ልካችን 1/3ኛ የምንሰጠው ለአንጎል በዚህ ምክንያት ነው። ለምን በምንተኛበት ጊዜ ተፈጥሮ አስገዳጅ ያደረገችው መተኛትን አይምሮአችን ቀኑን ሙሉ ሲሰራ ቀኑን ሙሉ መረጃ ሲሰበስብ ሲያቀናጅ ሲመልስ ይቆይና መጨረሻ ግን ራሱን ደግሞ ጊዜ ሰጥቶ ማቀናጃ ራሱ የሰራውን ስራ መሰደር ማስተካከል የሚችልበት ወቅት ያስፈልጋልና አብዛኛው ስራ የሚሰራው በእንቅልፍ ሰዓት ነው። ስለዚህ ሰዎች ሲተኙ ሲያርፉ ብዙ ጊዜ አይምሮአቸው እንዲያርፍ አካላቸው እንዲያርፍ ነው። እርግጥ ነው ያን ነው የሚሰራው፣ ግን አይምሮአችን በዛ ሰዓት ደግሞ በዋናነት ራሱን የሚያድስበት ወቅት ነው። ስለዚህ በተለይ በቂ 8 ሰዓት ምንተኛ ካልሆነ አይምሮአችን ለማጽዳት ቆሻሻውን ለማስወገድ የሚችልበት እድል ስለሚከለክለው ባዕድ የሆኑ ነገሮች መከማቸት ምናልባት በአጭሩ ለማስራት ቤታችንን በየጊዜው ካላጸዳ ነው እንዴ ነው በየጊዜው ቲማቲም ምን ቆሻሻው ሲከማች መጨረሻ መኖር አንችልም ማለት አንዴ ጥለውን እንወጣለን ወይ ማጽዳት አለበት። አይምሮም እንደዛ ነው። ሬጉላርሊ አንድ ሰው በአማካኝ እንቅልፍ ሰዓቱ ሳይዛባ በተለይ እንቅልፍ ስንል እንግዲህ ምንተኛበት መጠኑ ብቻ አይደለም
ፓተርኑም ወሳኝ ነው። ስለዚህ አንድ ሰው ወደ አልጋ የሚሄድበት ሰዓት በተቻለ አቅም ተቀራራቢ ቢሆን አንድ ቀን 3 ሰዓት አንድ ቀን 10 ሰዓት የምንተኛ ከሆነ ያም ተጽዕኖ ስላለው በተለይ ደግሞ በዋናነት አይምሯችን ትውስታ የሚሰራው ወይ ሚሞሪ የሚባለውን ነገር ከጊዜያዊነት አሁን ዛሬ ተነጋግረን ያወራነውን ወደ ዘላቂ ትርጉም ለመቀየር ያን ጊዜ ወስዶ የሚሰራው ሰዓት ብዙውን ሰዓት በእንቅልፍ ሰዓት ነው። አሁን ግን አለመታደል ነው ብዙዎቻችን እንቅልፍን ለማምለጥ እንደውም ብዙ መንገዶች እንጠቀማለን። ለምን የባከነ ሰዓት ስለሚመስለው ሰው ያያ ተፈጥሮ ላይ ፈጠረው ወይ ደግሞ አንጎላችን ላይ የሚፈጥረው ራሱ ተጽዕኖ ይኖራል ማለት ነው። ሌላው እንግዲህ እንደማንኛውም የሰውነት ክፍል አመጋገባችን እንቅልፍ ጋር ወደ ኋላ ልመልስና ትንሽ ስለዚህ መተኛት ብቻ ሳይሆን በተመሳሳይ በየቀኑ በተመሳሳይ ሰዓት መተኛት ራሱ ኢፌክት አለው። እርግጥ ነው። ኦኬ እሱም ብቻ ሳይሆን የምንተኛበት ኢንቫይሮንመንትም ወሳኝ ነው። አንድ ሰው የሚመች አልጋ ላይ ራሱን አሳርፎ በጣም ሳይወብቀው ቶሎ ቶሎ ሳይነሳ እንደዛ ኢቭን መተንፈስ እንዳይቸግረው በቂ አየር ያለበት ክፍል ቀዝቀዝ ያለ ክፍል ውስጥ ቢተኛ በቂ እንቅልፍ ያገኝ። አንዳንድ ወይ እንግዲህ ታካሚዎችም ሲመጡ አንቺም ገጥሞሽ ያውቅ ይሆናል አልኮል መውሰድ አንዳንድ እንቅልፍ ሲባል 1-2 ብዬ ልተኛ የሚባል ነገር አለ። ያ ግን በሚገርም ሁኔታ አንጎላችን ላይ የሚኖረው ስራ በተቃራኒ ነው። አካላችን ይዝላል፣ ይደክማል፣ ግን አይምሯችን በዛ መልክ አያርፍም። ስለዚህ ተጽዕኖ ይፈጥርበታል። ሞር አልኮል ዲሃይድሬት የሚያደርግም ነገር ስለሆነ ብዙ ፈሳሽ ከሰውነታችን እንዲወገድ በማድረግ የተኛን ይመስለናል፣ ግን አይምሯችን ማረፍ ያለበትን ያህል ረፍት አያገኝም። ስለዚህ በብዛት እንደሚመከረው ወደ እንቅልፍ ሰዓት ልንሄድ ስንል ከ2-3 ሰዓት ቀድመን ምግቦችን ማቆም፣ ከ1 ሰዓት በፊት ደግሞ ስክሪን በተለይ ብሉ ላይት የሚያመነጩ ስክሪኖችን በመገደብ አይምሯችን ለመተኛት እንዲዘኝ። ምክንያቱም ጠዋት ስንነሳ አይምሯችን ትንሽ ሜላቶኒን የሚባል ኬሚካል ይዞ ነው የሚቆየው። እየቆየ በሄደ ቁጥር ግን ቀኑ እንቅልፍን የሚያመጣው ኬሚካል እየተከማቸ ይሄዳል። ስለዚህ ማታ በተለይ ብርሃን ሲቀንስ በአይናችን የሚገባው መልእክት አንዱ ምንድነው? መሽቷል፣ ለመተኛ ተዘጋጅ ነው። ያ ሲሆን ሜላቶኒን ጨምሯል። ግን እናደርጋለን እኛ በግድ ስክሪን ላይ ስንሆን ቡና ስንጠጣ ሌላ ነገር ስናደርግ እናቆየዋለን ያን ስራ። ነገር ግን አንድ ሰው ከ3 ቀን ወይ ከ2 ቀን በላይ ሳይተኛ መቆየት አይችልም። ለምን? ያ ሜላቶኒን ከሆነ ደረጃ በላይ ካለፈ ያው ከቁጥጥር ውጭ የሆነ እንቅልፍ ወይ ስሊፕ አታክ ሆኖ በተቀመጥንበትም መውደቅ፣ ስራ ቦታ ማንቀላፋት እንዲያመጣልና ያ ነገር እዛ ከመድረሱ በፊት ሬጉላርሊ እንደሌላው እንደ ጸጉራችን እንደ ቆዳችን ጤና ለአንጎላችንም አንደኛው ትልቁ የምንሰጠው እንክብካቤ በቂና ሪስቶሬቲቭ የሚባለው በተለይ የሚያረካ የሚባለው አይነት እንቅልፍ ማግኘት ወሳኝ ነው ማለት ነው። ጥሩ። ይሄ ብሉ ላይት ኢፌክትና አሁን ስክሪን ያልከኝ ይሄ ከስልክ ጋር በተያያዘ መኝታ ቤት ውስጥ ቴሌቪዥን መኖሩም ያላቸውን ኢፌክቶች ተመልሰን እንቀጥላለን። ሰው ወደ ሁለተኛ ልታነሳልኝ የነበረው ደግሞ አመጋገብ ነበር። እርግጥ ነው። እስኪ እሷ ጋር ደግሞ ናል። እንግዲህ ብዙዎቻችን ያው እኔንም ጨምሮ ያው ምግብ መቼ እንዴት ምን እንበላለን ብዙዎቻችን እቅድ የለንም። ጠዋት እንነሳለን፣ ከተገኘ ቁርስ በልተን ይወጣል፣ ምሳ ከስራ ሲወጣ ብዙዎቻችን ጋይድ የምንደረገው በሁኔታዎች ነው እንጂ ቀድመን አቅደን አንሰራም። አለመታደሉ ነው ግን አይምሯችን ከአንጀታችን ጋር በቀጥታ የተያያዘና ማናችን የምንበላው ምግብ በጥሩም በመጥፎም አይምሯችን ላይ ተጽዕኖ የመፍጠር እድል አለው። በተለይ አሁን ከአይምሮ ጤናና ከማስታወስ አቅም መሻሻል ጋር ተያይዞ ሳይንስ የሚመክረው ማይንድ የሚባል የዳይት የአመጋገብ ባህል አለ። ምንድነው ይሄ? ምህጻረ ቃል ነው እንግዲህ የሚያማክለው በዋናነት ሜዲትራኒያን ዳይት የሚባል አለ። ሜዲትራኒያን ባህር አካባቢ ያሉ ሀገሮች በብዛት የሚጠቀሙት ይሄ አሳ ወይ የባህር ውስጥ ምግቦች፣ በተለይ ኦሊቭ ኦይል፣ በጣም ትንሽ የቀይ ስጋና ሌሎች ፈርመንትድ የሆኑ ወይ ደግሞ ፋስት ሃይ ካርቦሃይድሬት ያላቸው ምግቦች መቀነስ፣ በብዛት አትክልት፣ ጥራጥሬ፣ ፍራፍሬ ላይ የተመሰረተ አመጋገብ እንዲሆን ነው የሚመከረው። ከዛ ደግሞ ዳሽ የሚባል ለግፊት ህመም መከላከያ ተብሎ የተዘጋጀ የአመጋገብ ባህል አለ። በዋናነት እሱ ደግሞ የጨው አጠቃቀማችን የካርቦሃይድሬት አጠቃቀማችን በመገደብ ሞር አትክልት ፍራፍሬ ላይ እንዲያበረቱ ነውና ሁለቱ ሲዋቀሩ ነው እንግዲህ ማይንድ የሚባለው ዳይት የመጣው። በተለይ የመዘንጋት ህመምን ወይ ደግሞ አይምሮ ላይ የሚደርሱ ሌሎች የነርቭ መሞት በሽታዎችን ከማዘግየት አንጻር በጣም የሚመከሩት እነሱ ናቸውና አንድ ሰው በቀን በበቂ ሁኔታ አረንጓዴ ቅጠል ያላቸው ምግቦች አትሊስት አንዱ ምግቡ ላይ ማግኘት አለበት። በተቻለ አቅም ጥራጥሬዎች በተለይ በብዛት የምናየው እንደ ለውዝ የመሳሰሉ ዋልነት፣ አልመንድ የመሳሰሉትን በብዛት ማግኘት። ለምን? ከነሱ የሚገኙት ቅባቶችና ሌሎች ንጥረ ነገሮች ሰውነታችን በብዛት የሚፈልጋቸው
እና በኳሊቲያቸውም ሻል ያሉ የመሆን እድል አላቸው። ሌላው ሰውነታችን በብዛት የሚፈልገው ከስብ ቀጥሎ ፕሮቲን ነው። ስለዚህ የፕሮቲን ምንጫችን ግን በተለመደው ቀይ ስጋ እንዲህ ከመብላት እንቁላል አንደኛው በተለይ ኮሊን የሚባል ለማስታወስ የሚያግዘን ኬሚካል የሚይዘው እንቁላል ነው። ሌላው ከስጋ እንኳን ከመረጠን በብዛት ቅድም እንዳልኩት የአሳ ስጋ ወይ ደግሞ የባህር ውስጥ እንስሳዎች ያላቸው ሱሺ የመሳሰሉት ሊሆን ይችላል። ሌላው ደግሞ እንደ አማራጭ የዶሮ ስጋ ከከብት ስጋ በአማካኝ ተመራጭ ነው። ግን እንደው ቀይ ስጋ እንኳን መብላት አለብኝ ካለን ከአእምሮ ጤና አንጻር ካየ ነው ቢበዛ በሳምንት ከ3 ቀን ያልበለጠ ነው የሚለው መረጃዎችና ሰዎች የስጋ አጠቃቀማቸውን በመቀነስ አትሊስት አንዱ ምግባቸው አትክልት የበዛበት እንደተባለው ደግሞ ጥራጥሬ ፍራፍሬዎች የተቀላቀሉበት እንዲሆን ማድረግ። የስብ ደግሞ ፍላጎታችን ማታወቅ ያለበት እንግዲህ ሰውነታችን ስብ ይፈልጋል። አብዛኛው ሆርሞን አብዛኞቹ ኢንዛይሞች ኬሚካል ሪአክሽኖች ስብን የመጠቀም እድል አላቸው። ግን ያን ሲያረጉ ምንጩ ነው ወሳኙ። ስለዚህ ያን ስብ የምናገኘው በተለይ ከአትክልት ምንጮች እንደነ ተልባ፣ ሰሊጥ፣ ኑግ፣ የሱፍ ዘይት የመሳሰሉትን በመጠቀም ጤናማ የሆኑትን ማግኘት ይቻላል። በተጨማሪ ደግሞ ኦሊቭ ኦይል የሚባለው በብዛት በሜዲትራኒያን አካባቢ ያሉ ሀገራት የሚያመርቱት እሱም አንደኛው ለአንጎል ጤና መሰረታዊ ነው። ሌላኛው እንግዲህ ስንበላ ደግሞ ፖርሽን ሳይዝ ወሳኝ ነው። ስንበላ አቅርበን የምንበላው ምግብ መጠኑ ምን ያህል ነው፣ ስብጥሩ ምንድን ነው። ስለዚህ የሳህናችን አብዛኛው ፓርት አትክልት እንዲሆን ይመከራል። ከዛ ከሱ ውስጥ ከግማሽ ወይ ሩብ የምትሆነው ደግሞ ፕሮቲን፣ ከዛ በጣም ትንሽ ካስፈለገ ደግሞ የተወሰነ ካርቦሃይድሬት ቢሆን ይመከራል። እንግዲህ የምግብ ባለሙያዎች የራሳቸውን ዝርዝር ይሰጣሉ። ግን ከአእምሮ ጤና አንጻር በግርድፉ አመጋገባችን ያ እንዲሆን ይመከራል። ከዛ ስንበላ ደግሞ ያው አንድ በጣም እስክንጠግብ መብላት የለብንም። ለምን አንጀታችን አብዛኛውን ነገር ያው ከአንጎል ጋር ተናቦ ሲሰራ ብዙ ጊዜ ከባድ ምግብ ከበላን በኋላ የመድከም እንደዚህ ባህል ይኖራልና ያ ባህሪ ዋና የሚያያዘው ምንድነው የደም ፍሰት ወደ አንጀታችን ይበዛል። ከምሳሳ በኋላ ብዙዎቻችን መዳከም እንደዚህ የሚኖረው ከበድ ያለ ምሳ የወሰድን ጊዜ ነውና ትንሽ ቶሎ በምንበላበት ጊዜ ግን ለአእምሮም ለአንጀትም ጤና ጠቃሚ የሚሆንበት ሁኔታ አለ። ሌላው ማወቅ ያለብን አንጀታችን ውስጥ ብዙ በቢሊዮን የሚቆጠሩ ባክቴሪያዎች አሉ። ስለዚህ የምንበላው ምግብ በዋናነት መጀመሪያ የሚመግበው እነኛም ባክቴሪያዎች ነው። ስለዚህ ጤናማ ምግብ እንደዚህ የተመጣጠነ ምግብ ከወሰድን እነኛ ባክቴሪያዎች የሚያስፈልጋቸው ንጥረ ነገር ያገኛሉ። በተቃራኒው ግን በጣም ፕሮሰስድ የሆነ ፋብሪካ ውስጥ የተሰራ የላመ ይሄ ፋስት ፉድ የመሳሰሉትን ወይ ቅባት የበዛባቸው በብዛት ስንወስድ ደግሞ እነኛ ጤነኛ ባክቴሪያዎች የሚያገኙት ምግብ ስለማይኖር ጤናማዎቹ እየሞቱ በባዕድ ባክቴሪያዎች ይተኩና ያ ኖርማል ፍሎራው ይሳባል። ያ ደግሞ በብዛት በገት ብሬን አክሲስ ምክንያት አንጀት ከአእምሯችን ጋር ባለው መስተጋብር ምን ይፈጥራል? የአእምሯችን ላይ በአንድም በሌላ መንገድ ቀጥተኛ ተጽዕኖ ሲፈጥር ይታያል ማለት ነው። እንግዲህ አሁን እንደነገርከን ብንበላ የሚመከሩ ምግቦች ናቸው። እውነትም የተለያዩ ሪሰርቾች እያየሁኝ ነበረ። ሃርቫርድ ዩኒቨርሲቲ የተሰራ አንድ ሪሰርች በሳምንት ውስጥ ሁለት ዙር እንጆሪ የሚበሉ ምርምር ውስጥ የተሳተፉ ሴቶች ላይ የተሰራ ሪሰርች ነበር እና በ2.5 ከ2 ዓመት ተኩል በላይ ይሄ ኮግኒቲቭ ዲክላይን የሚያደርገው ከእድሜ ጋር የተያያዘ የሚሞሪ መቀነስ ምናምን ነገር ዲሌይ ያደርጋል፣ ሊቀንስ የተሻለ ይሆናል አይነት ነገር ማለት ነው። እንደዛ እንትኖችን እያየሁ ነበርና አሁን ያልካቸውን ከቅጠላ ቅጠሉ ኦሜጋ 3 የሚገኝባቸው አሳን ጨምሮ ተልባን ጨምሮ ያሉ ነገሮች በጣም ብዙ ሪሰርቾች አሉ። አንተ እንዳልከው ብንበላ አድቫይዝ የሚደረጉ የሚመከሩ የማይመከሩት ሳብለ የተወሰኑትን እንዲሁ ጠቅሳቸዋል። ግን ጠቅላላ ያለ የማይመከሩ ብለን ምን እንጥቀስ? ለአእምሮ ለአንጎል ጤና የማይመከሩ ምግቦች ለአንጎልም ለጠቅላላም ጤናችን የማይመከሩት እንግዲህ የሚባለው ምንድነው? በነጮቹ ኢት ዛት ግሮዝ ኢን ዘ ፕላንትስ ኖት ሜድ ኢን ዘ ፕላንትስ ይባላልና ያ ማለት ምንድነው? ዛፍ ላይ የበቀለውን እንድንበላ ነው የሚመከረው እንጂ ፋብሪካ ውስጥ የተመረተውን አይደለም ነው። ስለምን አንድ ነገር በፋብሪካ ውስጥ ተቀነባብሮ ሲወጣ ያው ሼልፍ ላይፉ እንዲቆይ መደርደሪያ ላይ እንዲቆይ ብዙ የሚጨመሩ ኬሚካሎች፣ ጨዎች፣ ከአቅም በላይ የሆኑ ኬሚካሎች ይኖሩታል። ያ ለአምራቹ እንዳይከስር ረጅም ሰዓት ምግቡ ሼልፍ ላይ እንዲቆይ ቶሎ ተዘጋጅቶ እንዲበላ ይረዳል። ለኛ ግን ብዙ የምንፈልጋቸው ንጥረ ነገሮች በዛ ፕሮሰስ መሀል አውጥተው
እንዲቆይ አድርገው ነው የሚሰሩትና ኢቭን ኦሬንጅ ጁስ ወይ የብርቱካን ጭማቂ ራሱ ብርቱካኑን ስንበላውና ብርቱካኑ ተጨምቆ ታሽጎ ሲመጣ ያለው ኢፌክት እኩል አይደለም። ለምን ፕሪዘርቫቲቭ የሚባሉ ማቆያ ኬሚካሎች ተጨምረውበት አላስፈላጊ ከመጠን በላይ ስኳር ይዞ እንደዚህ ይመጣልና አንዳንዴም ሱፐር ማርኬት ውስጥ ያለው ከውጭ በጋሪ ብርቱካን ይሸጣል፣ ውስጥ ግን በ3-4 እጥፍ የታሸገ ብርቱካን ሰው ገዝቶ ሲወጣ ታያለሽ የተፈጨውንና ያንን ስናይ እንግዲህ ምንድነው ግንዛቤ መስጠት ካለብን አዝማች አስፖሲብል ተፈጥሮ የሆነውን አመጋገብ መምከር፣ በፕሮሰስ የተደረጉትን መቀነስ። ሌላው ግን የቅባትም ቅድም ያልናቸው የማርጋሪን ቺዝ የመሳሰሉትን መጠናቸው መገደብ ከተቻለ ለምን ከእንስሳ የሚመጡ ቅባቶች በብዛት ሳቹሬትድ የሆነ ፋት የሚባለውና ቅድም ያልችው ኦሜጋ 3 በትንሽ ወይ ደግሞ ከነጭራሹ የሌላቸውም ስለሆኑ ያ በተለይ ለሰውነታችን ቁጣ ወይ ደግሞ የክሮኒክ ኢንፍላሜሽን ለሚባለው የሰውነት የመከላከል አቅም መዳከም የመሳሰሉትን የማስከተል እድል አለውና ከዛ ተያይዞ ብዙ ሰዎች አሁን እየበዙ ያሉ ተላላፊ ያልሆኑ በሽታዎች፣ የደም ስር ጤና እክሎች እነ ስትሮክን ጨምሮ ዲሜንሽያ የመሳሰሉትን የሚያመጣው የደም ስር ጤናው እንዲያክል የሚያደርገው የአመጋገብ ሁኔታ ነው። ስለዚህ በዚህ በማይንድ ዳይትም በግልጽ የሚመክረው መንበላውን ብቻ ሳይሆን ደግሞ ባንበላቸው ደግሞ ብንገድብ አሁን በጣም ጣፋጭ የሆኑ ኬኮች፣ ኩኪሶች እንደዚህ ሁሌ ክሬቭ እያደረግ እንዳንቸገር በሳምንት አንድ ቀን ሚኒማም ሊፈቅድ ይችላል። ያ ማለት ግን ሙሉ ቀን ስንበላው አንውልም። ከዛ የቀረውን ሳምንት ግን ተጠንቅቀን ሌሎች አማራጭ ምግቦችን እንድንወስድ ማለት ነው። ሌላው ያው ቅድም እንዳልነው ደግሞ የምንጩ ከየት ይሁን አሁን ስብ ስንል ከእንስሳ ይሁን ከፕላንት ወይ ደግሞ ከአትክልቶች የመነጨ እንዲሆን ይመከራል። እንግዲህ ባጭሩ አመጋገብ ሲባል ምንድነው ኢት ዘ ሬንቦ የሚባል ነገር አለ። ልክ እንደ ቀስተ ደመና ደማቅ ከለር ያላቸው ምግቦች የተቀላቀሉ አብዛኛው እንግዲህ ሰላጣ እንዲህ ስንሰራ ስናይ እነኛ ምግቦች ብዙ ከለር ያላቸው ናቸውና ያን ነገር ብናዘወትር ምግባችን ላይ ይመከራል። እንደተባለው ደግሞ ፕሮቲን በመጠነኛ መልክ ማግኘት፣ የካርቦሃይድሬት መጠናችን ደግሞ በተቻለ አቅም ቀንሰን ማግኘት ይመከራል ማለት ነው። ጥሩ። ይሄ ስለሚበላው ስለሚጠጣው ለብቻ አድርጌ ልውሰዳትና ኦብቪስሊ ብዙ ጊዜ አሁን ውሃ መጠጣት ይመከራል፣ ምንም ጥያቄ የለውም። አንዳንድ ሪሰርቾች ላይ አሁንም የቡናና የሻይን ኢፌክት ያሳይ በፖዚቲቭ መልኩ የሚያሳይ አይቻለሁኝ፣ የሚያበረታታ አይነት የአንጎል ጤና ላይ ያለውን ሲግኒፊካንስ እስኪ ንገረኝ። እንግዲህ ቡና በራሱ እንግዲህ ቡና ውስጥ ካፌን የሚባል ኬሚካል አለ። ግን ካፌንን ከቡና ብቻ አናገኘው። የኤነርጂ ድሪንኮች፣ ለስላሳ መጠጦች ውስጥም አንዳንዴ ይገባልና ከነሱ ውስጥ የሚገኘው ካፌን አርቲፊሻል ወይ ደግሞ ለዚህ ተብሎ የተሰራ ስለሆነ ቡና ውስጥ የምናገኘውን አይነት ጥቅም ይሰጣል ተብሎ አይታሰብም። ግን በቅርብም አንድ ጥናት ወጥቶ ነበረ። በተለይ በቀን ቡና የሚጠጡ አንድ ሲኒ ቡና የሚጠጡ ሰዎች ከማይጠጡት ጋር ሲታይ የአእምሮ በተለይ ደግሞ የማስታወስ አቅምና የአእምሮ የመስራት አቅም የተሻለ ሆኖ ተገኝቷል። በተለይ ይሄ ጥቅም ግን ጎልቶ የታየባቸው ቡናውን በጊዜ በተለይ ጠዋት ላይ እስከ ምሳ ሰዓት ባለው ሁኔታ የወሰዱ ሰዎች ከዛ በኋላ አመሻሽ ላይ ከሚወስዱ ሰዎች አንጻር ሲታይ ተጠቃሚነታቸው የነኚህ ጎል ላይ የነኛ ደግሞ ጥቅማቸው የቀነሰ የሚሄድበት አለ። ምን እንደ አንድ መላምት ያነሱት ምንድነው አርፍደሽ ስትወስጂ ቡና ብዙ ጊዜ ንቃቱ ይጨምራል፣ እንቅልፍሽ ላይ ተጽዕኖ ይኖረዋል፣ ብንተኛም በቂ ሪስቶር ላናረግ እንችላለን የሚለውን ሐሳብ ይሰጣልና ቡና እንግዲህ በብዙ መንገድ በተለይ ከልብ ጤና ከደም ስር ጤናም ጋር ይመከራልና መጠኑ ነው ወሳኙ። እኛ ሀገር እንደ ባህል ብዙ ሰው ይጠጣል፣ ግን አንዳንዴ በቀን 3 እስኪያከትም የሚባለው የሚጠጣውና እሱ 2-3 የተፈላ የሚጠጣ ከሆነ እሱም ተጽዕኖ አለው የራሱ በተለይ ከአቅም በላይ ከተወሰደና መጠኑን መገደብና ሰዓቱን መገደብ በዋናነት ለአእምሮ ጤና የሚሰጠው ጥቅም አለ ማለት ነው። ጥሩ። ወደ ሌሎች እንትኖች መለሳለሁኝ ዶክተር። እንግዲህ ተመልካቾች እንዳያችሁት ነው ከዚህ በኋላ እንግዲህ ለሼፕ ተብሎ ለቆዳ ተብሎ ምናምን ብቻ ሳይሆን ለአንጎል ጤንነት ተብሎ የሚበሉ ምግቦች መታወቅ አለባቸው ማለት ነው። እችን እንግዲህ እያብሰለሰልን እረፍት ወጥተን እንመለሳለን። አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰን መተናል ተመልካቾች። እንግዲህ ስወጣ እንዳልኩት ለአንጎል ጤና የሚጠቅም የላይፍ ስታይል ወይም ደግሞ የአኗኗር ዘይቤ ምንድነው የሚለው ነው ዶክተር ያሬድ እየነገረን ያለው። ይቀጥላል። ይሄ ወደ ኤክሰርሳይዝ እንምጣ። እንዳልኩ ቅድም ያው የሚወስደኝ እኔ ኢንተርኔስትም አይደለው ወደ ልቡ ወደ ምናምኑ ይሆንና ነው።
ሰው ለምሳሌ በሳምንት ይሄን ያህል ደቂቃ ወክ አድርጉ ለልብ ጤና እንላለን፣ ቦርጭ ለመቀነስ እንላለን፣ ለስኳር ተላላፊ ላልሆኑ በሽታዎች እንላለን አይደለ? ኤክሰርሳይዝ ለአንጎል ጤና ሲግኒፊካንስ አለው? በጣም እጅግ በጣም ተያያዥነት ያለው እንግዲህ ቅድም እንዳልነው ከአመጋገብ ባልተናነሰ አእምሯችን ላይ እንቅስቃሴ ወሳኝ ነው። በተለይ እንቅስቃሴ ጎልቶ እንዲመጣ ያደረገው ምንድነው? ብዙዎቻችን አኗኗራችን ተቀይሯል። ሊፍት አለ፣ ቢሮ ስንገባ መኪና አለ፣ ትራንስፖርት እንጠቀማለንና በቀን መራመድ የሚገባንን ያህል እየተራመድን አይደለምና ይሄ ምን ይፈጥራል? የሰደንተሪ የሚባለውን እንቅስቃሴ የጎደለው ህይወት ዘይቤ ይኖረናል። ቢሮ ውስጥም ብዙዎቻችን ኮምፒውተር ላይ ተሽከርካሪ ወንበር ላይ ቁጭ ብለን ነው ብዙዎቻችን የምናሳልፈውና ያ ኢቭን ተንቀሳቅሰን እንኳን ቢሮ ውስጥ የምናደርገው እንትን አዌር አንሆንምና ግን እንቅስቃሴ ደግሞ የዕለት ተዕለት ተግባራችን ውስጥ በማካተት ብዙ በሽታዎችን መከላከል እንዳይመጡ ማድረግ ይቻላል። ከተከሰቱ ደግሞ ጉዟቸውን እንኳን እንዳይቀጥሉ ማዘግየት ከተቻለ መመለስ የሚቻልበትም እድል አለ። በተለይ ዛሬ ስለምናወራው ስለ አንጎል ጤና ስናወራ እንግዲህ ቅድም ብየው ነበር አንጎላችን የሰውነታችንን 2% ክብደት የሚወስድ ነው። ግን በጣም ኤነርጂ የሚፈልግ ከመሆኑ የተነሳ ደግሞ ልባችን በየደቂቃው ከሚገፋውና ከሚያወጣው ደም 20 በመቶ ነው የሚወስደው አንጎል ነው። ስለዚህ ጠቅላላ ሰውነታችን ከሚወስደው 1/5ኛው ለአንጎል ነው የሚደርሰውና ያ ማለት ምን ያህል ኤነርጂ እንደሚፈልግ ምን ያህል በቋሚነት ጤናማ የሆነ የደም አፈሳሰስ ወይ ደግሞ የንጥረ ነገሮች መድረስ እንደሚያስፈልገው ነው። ሌላው አንጎላችን ምንድነው? ኃይል በጣም ይጠቀማል። ያው እንግዲህ እንደ ቤታችን አምፖል ኤሌክትሪክ እንበለው ሁሌ ስለሚሰራ ሁሌ ኤነርጂ የኃይል አቅርቦት ይፈልጋል። ስለዚህ የምንበላው ምግብ በዋናነት ለአእምሯችን የኃይል አቅርቦት በማድረስ ነው የሚሰራው። ያን ደግሞ የሚያገኘው ከደም ፍሰት ነው። ስለዚህ ደማችን በቂ ግሉኮስ መጠን በቂ ኦክሲጅን መጠን ይዞ አንጎላችን ጋር መድረስ አለበት። እንደ ሌላ የሰውነት ክፍላችን አይደለም አንጎል ኃይል አያጠራቅምም። ስለዚህ ኃይል መቋረጥ ቢኖር ከጄኔሬተር አብርተን ቤታችን እንደምንጠቀም ወይ ደግሞ ከኃይል አቅርቦታችን ወስደን እንደምንሰራው ሌላ ሰውነታችን ላይ አንጎላችን ላይ አይሆንም። ለዛ ነው ስትሮክ በጣም ገዳይ በሽታ የሚያደርገው። ደም የሚፈስበት ቱቦ ሲቋረጥ ወይ ሲፈነዳ ለሚቀጥለው የአንጎል ክፍል መድረስ ያለበት ደም አይደርስም። ስለዚህ ያ ኦክሲጅን ካልደረሰ የአንጎል ሴሎች በደቂቃዎች ውስጥ ወደ መሞት ይሄዳሉ። ነርቭ ደግሞ መሞት ከጀመረ የማይመለስበት ሁኔታ የመከሰት እድል አለና ስለዚህ ያንን የአእምሮ የጤና ሁኔታ ስንጠብቅ የደም ስር ጤናውን መጠበቅ በተለይ የልብ ጤናን እንደሚባል ለልብ ጥሩ የሆነ ሁሉ ለአእምሮ ጥሩ ነው ይባላል። ስለዚህ የልብ ጤናችንን ማሻሻል የምንችልበት አንዱ ወሳኙ ነገር ደግሞ ሰውነትን ማንቀሳቀስ ነው። እንግዲህ እንቅስቃሴ ሲባል በደፈናው ተንቀሳቀሱ አይደል? ማንኛውም እንቅስቃሴ ጥሩ ነው ካለ መንቀሳቀስ ይሻላል። ግን ስንንቀሳቀስ ደግሞ የትኛውን እንምረጥ ለሚለን ሰው እንደየሰው ያቅም ሁኔታ ይለያያል። ምናልባት 80-90 ዓመት ሆኗቸው በድጋፍ የሚሄዱን ሰዎች ሩጡ ማለት ፕራክቲካል ላይሆን ይችላል። ግን እንደ አቅማቸው ሁሉም ሰዎች ከመቀመጥ መንቀሳቀስ በምትቻሉ ፍጥነት ማስኬር ነው። ግን ጤናማ ለሆኑ ሰዎች ደግሞ የአእምሮ ጤናቸውን ለማስጠበቅ ካስፈለገ በተለይ ፈጠን ያሉ እንቅስቃሴዎች እንደ ኤሮቢክስ የሚባሉ ኤክሰርሳይሶች ያ ማለት መሮጥ ሊሆን ይችላል፣ ሳይክል መንዳት፣ መዋኘት፣ ሶምሶማ ማድረግ፣ ጂምናዚየም ውስጥ ገብተን ኤሮቢክስ እንቅስቃሴዎች መስራት እነኚህ የልብ ምታችንን ከቤዝ ላይን ቁጭ ስንል ወይ ባረፍንበት ሰዓት ከነበረው እስከ 60 እስከ 80 በመቶ ከፍ እንዲያደርጉ ይመከራሉ። ያ ሲሆን አንድ የተነፋፈስ ሁኔታችን ይሻሻላል። ብዙ ኦክሲጅን እስከ ታችኛው ሳምባ ይደርሳል። ያ ኦክሲጅን ደግሞ ከልባችን ጋር ወይ ደግሞ ከልብ የሚመጣው ደም ጋር በደንብ በመቀየር በቂ ኦክሲጅን ወደ ደም እንዲደርስ ይደርሳል። ያ ደግሞ ከልብ ምታችን ጋር ተያይዞ ወደ አስፈላጊ ኦርጋኖች በተለይ ወደ አንጎል እና ተያያዥ ነርቭ ስርዓቶቻችን በቂ ደም ፍሰት እንዲያገኙ ይረዳል። ሌላው አሁን አዲስ የመጡ ጥናቶች የሚያሳዩት በተለይ ስንንቀሳቀስ አብዛኛውን ጊዜ በተለይ ስትሬንግዝ ኤክሰርሳይዝ አሁን እግርን የሚያሰሩ እጁን የሚያሰሩ ጡንቻን የሚያሰሩ ሲሆን ምን ይጠቅሙናል? ጡንቻችን ሲፈረካከስ የሚያወጣቸው ኬሚካሎች አሉ ማዮካይንስ የሚባሉ እነሱ አእምሮ ጋር ሂደው በተለይ ሃይፖካምፐስ የሚባለው ለማስታወስ ትውስታ ለመፍጠር የሚያግዘው አንጎል ላይ የሚፈጠሩ ወይ ደግሞ የሚያድጉ ሴሎች አሉ። ስለዚህ ለነዛ ንጥረ ነገር የሚሆነውን ብሬን ድራይቭድ ኒውሮ ቢዲኤንኤፍ የሚባልን ኬሚካል በመስጠት ኔርቮቹ እንዲያድጉ እንዲበለጽጉና ትውስታችን የአእምሮ ስራችን እንዲሻሻል ያግዛል። ስለዚህ እንደውም ብዙ ጊዜ ይባላል እርጅና የሚጀምረው እግር ላይ ነው ይባላል። ለምን አንድ ሰው ሲያረጅ ብዙ ጊዜ መራመድ መውደቅ ይጀምራል፣ መራመድ ይከለክለዋል። አልጋ ቁራኛ እየሆነ ሲሄድ ነው በሽታዎች የሚጠነክሩትና በተለይ ትልቁ ጡንቻ የሚባሉት እግር ላይ ያሉት ኳድሪሴፕስ የመሳሰሉትን ማጠንከር ብንችል
ፍሌክሲቢሊቲ ብንጨምርበት ስትረች አሁን እግራችንን ለመንካት መሞከር ወገባችንን ማሰራት እነኚህ ነገሮች ከአካል እንቅስቃሴው ጋር ሲዳመሩ ምን ይሆናል አንድ ሰውነታችን ሁሉ ጊዜ የነርቭ ስርዓት ተጠቅሞ ነው የሚሰራውና እነኛ ነርቭ ስርዓቶች ግን ሁሌ መጎልበት መዳበር አለባቸው ይሄ እድሜ ላይ ይቆማል የሚባል ነገር የለምና ለዛ ነው አሁን ሳይክል ስንነዳ ሁሌ ባላንስ መጠበቅ አለብሽ ስለዚህ ሁሉ ጊዜ አእምሮ አነቃቅቶ ያሰራዋል የነርቭ ስርዓቱን ስንዋኝም እንደዚሁ ላለመስመጥ መናረጋቸው ኤሮቢክስም ሲሰራና እነኛ አዳዲስ እንቅስቃሴዎች ስናደርግ ሁሉ ጊዜ ሰውነታችን አዲስ መዋቅር እየፈጠረው ለምን አንድ ነገር ለመተግበር አንጎል ኤሌክትሪክ ሲስተም ነው የሚጠቀመው ስለዚህ አንዱ ነርቭ ከሌላው ጋር ተጣምሮ ሳይናፕቲክ ኔትወርክ ፈጥሮ ያ የተጠናከረ ሲሆን ወደ ስራ ወይ ደግሞ ለዘላቂ ውጤት ይሆናል ነው ትውስታም እንደዛ ነው የሚሰራው በጣም ቀላል የማያስፈልጉ ብለን ያወራናቸውን ነገሮች አይምሮአችን እንደ ረጅም ጊዜ ያይዛቸው ግን ደጋግመን ያረግነው ደጋግመን ያወራናቸውን ነገሮች ግን እንዳስፈላጊነታቸው ረጅም ጊዜ እንዲቆዩ አድርጎ ይሰራልና ያን ሲያረግ አንዱ ነርቭ ከሌላው ጋር ተዋቅሮ የተናቡ እየሰራ ነው ማለት ነው አላስፈላጊስ ደግሞ ያን መዋቅሩን ይሰብረውና ወደ አዲስ ይቀየራል ወይ ደግሞ ሳይናፕቲክ ፕሩኒንግ እንለዋለንና አካላችንን ስናሰራ እነኚህ ለውጦች ይመጣሉ ሌላው በእንቅስቃሴ ጊዜ በብዛት የሚመረቱ ኬሚካሎች አሉ በተለይ ስፖርት የሚሰሩ ሰዎች ብዙ የሚናገሩት ከስፖርት በኋላ የሚሰማች ጥሩ ስሜት አለ ኤንዶርፊን የሚባል ኬሚካል ያመነጫል ሰውነታችንና ሞርፊን የሚባል መድኃኒት አለ ብዙዎቻችን እናቀው ህመም የሚቀንስ ሙዳችንን የሚያሻሽል ነውና እሱን ሰውነታችን ሲያመርተው ነው ኤንዶርፊንና ሜካኒዝማቸው ተመሳሳይ ነው ስለዚህ ብዙ ጊዜ ኤክሰርሳይዝ ያደረጉ ሰዎች ከሰሩ በኋላ የሚሰማቸው በጣም ሰውነት መቅለል የድካም ስሜት ሳይሆን የደስተኝነት ስሜት ሙድሽን በደንብ የተሻለ ማድረግ ያመጣልና ያ አንዱ በተለይ ከአእምሮ ጤና ጋር ያለው ስፖርት ትልቁ ቁርኝት ከዛ አንፃር ነው ሌላኛው ደግሞ ዶፓሚን የሚባል ስፖርት ስንሰራው ጊዜ ሰውነታችን ላይ የምናየው ለውጥ እንደዚህ ሪዋርድ አለው ያ ኬሚካል በብዛት ስለሚመረጭ ስለዚህ ስፖርት የሰሩ ሰዎች ለህይወት ያላቸው ፐርስፔክቲቭ ፖዚቲቭ የመሆን ነገሮችን አሸንፎ የመስራት እድል የማሻሻልና እንደ ሪዋርድ ነው ለሰራሽበት ለደከምሽው ነገር መጨረሻ ሰውነትሽ የሚያመጣው ለውጥ ሪዋርድ የሚያደርግሽ እነኚህ ኬሚካሎች በመጨመር ነውና ይሄ ሌላው ደግሞ ሴሮቶኒን የሚባል የፊል ጉድ የመሳሰሉት ኬሚካሎች ከአመጋገብም ከእንቅስቃሴም ጋር በቀጥታ ይያያዛሉ ማለት ነው ጥሩ ዶክተር አሪፍ አድርገህ ገልጸህልናል ግን አስምሬ ለማለፍ ፈልጌ ነው ስለዚህ የሆነ ሰው ኤክሰርሳይዝ እየሰራ ይሄ ሩጫ ምናምኑ ውጪ ወይ ወክ ማድረጉ ምናምን ውጪ ዝም ብሎ እንደዚህ አሁን ስትሬንግዝ ኤክሰርሳይሶችን ሲሰራ ከዚህ ከመስሉ ያለው ኢፌክት እንግዲህ ብሬን ጋር አንጎል ጋር የሆነ ኢፌክት አለው ያልከን ያለው እርግጥ ነው ውጪ ብዙ ብትታወቅ አይመስለኝም በተመልካቾች ለዛ ነው እንግዲህ አሁን ብዙ በፊት የነበሩ ኤክሰርሳይዞች የልብ ምታችንን ጨምሮ ደም ፍሰቱ ብቻ እንዲጨምር ነበር የሚፈለገው አሁን ግን ስትሬንግዝ በተለይ እድሜ እየጨመረ ሲሄድ አንዱ ትልቁ ለመውደቅ ለመሰበር ምክንያቱ ጡንቻ አቅም ማነስ ነው ስለዚህ ጡንቻውን ማበልጸግ ወሳኝ ነው ሲቀጥል ጡንቻው ከመጠንከሩ በበለጠ ደግሞ ከጡንቻው የሚወጡት ኬሚካሎች በአንድም በሌላ መንገድ ለአእምሮ የሚሰጡት ጥሩ ምልክት አለ ያ ማለት አእምሮአችን ፕላስቲክ ነው ያ ማለት ይቀያየራል እንደ ሁኔታችን ስለዚህ ጉዳት ቢደርስበት ከጉዳቱ እንዲያገግም አዲስ ነገር እንዲማር ማስቻል እንደው አረጀንና ከዚህ በኋላ ትምህርት አይገባንም ከዚህ በኋላ አዲስ ስኪል አንማርም ምንለው ነገር የለም ሁሌ አእምሮአችን ተጣጣፊ ነው ስለዚህ ያንን የመቀየር እድሉን የሚያሻሽለው ፕላስቲሲቲውን የሚጨምረው ብዙ ጊዜ በዚህ ጊዜ የምናገኛቸው የኬሚካል ለውጦች ከዛ ደግሞ ስፖርት የሚሰራ ሰው ብዙ ጊዜ አመጋገቡን ይመለከታል ምን መብላት አለብኝ መብላት የለብኝ የሚለው ይጠነቀቃል ስለዚህ ተያያዥነት አላችሁ ለአንዱ የምናደርገው ኢፌክት ቼን ሪአክሽን ነው ሌላውም ላይ ተያይዞ ዞሮ አእምሮአችን ላይ ጥሩ መልእክት ስለሚሰጥ እንቅልፍ ስፖርት የሚሰሩ ሰዎች ጥሩ እንቅልፍ ያገኛሉ ስፖርት ምሰሪ ከሆነ አመጋገብሽን በቂ ውሃ መውሰድ ጊዜ ሰተሽ ስፖርት ቤት ማሳለፍ ያያ ባድ ነገር እንኳን እንዳታረጊ ሆነ ላይ መከልከል ምድል አለውና ምናልባት ስፖርት ቤት የምትሄጂበትን ሰዓት ግሮሰሪ ቁጭ ብለሽ የምትጠጪበት ሊሆን ይችል ነበርና ያንን በጥሩ ባህሪ መተካት ለአእምሮአችን ጤናም ለሰውነት ጤናም መሰረታዊ ነው ማለት ነው በጣም አሪፍ እንግዲህ እንቅስቃሴ በዚህ መጠን ኢፌክት ካለው አሁን እንዳልከው ግን በአብዛኛው የማህበረሰብ ክፍል ወደ ግሮሰሪ መሄዱን ይመርጣል ወደ ጂም ከመሄዱ ጂም ሌክዠሪ ነው የሚመስለን አይደለ ቅንጦት ጭምር ነው የሚመስለን ቤት ውስጥ የሚሰሩ ምናምን ቅድም ኦፍ ሪከርድ የተወሰነ እንትን አስተህልን ነበር ዳንስ ለምሳሌ ዳንስ መደነስና የአእምሮ ጤና ኢፌክት አለው ዳንስ የሚደንሰው ጋር በጣም እንደውም አሁን እየተለመደ መጥቷል ከተማ ውስጥም እኔ የምሰራበት ስፖርት ቤት አለ አሁን እኛ ከመጀመራችን በፊት አንድ ሰዓት ቀድሞ የስክስታ
ፕሮግራም አላቸው። ስለዚህ ብዙ ጊዜ የማየው እንግዲህ ለሰርግ ነው የሚዘጋጁ ሰዎች ነው። ግን ስራዬ ብለው ደግሞ መጥተው በቃ መዝለሉ ስፖርት መስራቱ ብቻ ሳይሆን በዘፈን ውስጥ ራሱ ያንን ፕሮግራም ማሳለፍ እያላበሽ የተዝናናሽም ነው የሚሆነውና ያ በተለይ ከመከላከል ህመሞችን አንጻርም እንዲሁም ኤክሰርሳይዝ ለማድረግም ከሚፈልግ ሰው ጋር ቀጥታ ተያያዥነት አለው። ሌላው ግን በመረጃ የተረጋገጠው ምንድነው በተለይ ይሄ ነርቭን ከሚገሉ በተለይ አሁን ፓርኪንሰን ከሚባለው ህመም ጋር በዋናነት ህመሙ ዶፓሚን የሚያመርቱት ኬሚካሎች ሲያንሱ መንቀሳቀስ ነው የሚቸገረው ሰውየውና ለእንደዚህ አይነት ችግር እንደ መፍትሄ የሚታየው ታንጎ የሚባለው የዳንስ አይነት ይመከራል። አንድ ታንጎ ስንደንስ ለሁለት ነው የሚደነሰው ብዙ ጊዜ በተለይ በደቡብ አሜሪካ ያሉ ሀገሮች በብዛት ያለ እንደ ባህል ያለ ዳንስ ነው። ስለዚህ ለሁለት ስትደንሽ አንድ ሰውየው አብሮት ከሚደንሰው ጋር ይቀራራል። ብዙ ጊዜ አባት ከሆነው ከልጁ ጋር ወይ ከባለቤቱ ጋር ሊደንስ ይችላል። ስለዚህ ያ የቤተሰብ መቀራረቡን ጥሩ ጊዜ እንዲያሳልፉ ይረዳቸዋል። ከዛ በተጨማሪ ደግሞ እንቅስቃሴው በራሱ ዳንስ ምንድነው ሁሌ አንፕሬዲክቴብል እንቅስቃሴዎች ይኖሩታል ምናልባት። ስለዚህ እኔ ካንቺ እንቅስቃሴ እየተማርኩ ራሴን ማስተካከል ይኖርብኛል። ኦልሞስት ሁሉም ሰውነታችን ነው የሚንቀሳቀሰው አብዛኛው ዳንስ ላይ። ስለዚህ በተለይ ለባላንስ ለጥንካሬ የሚሆኑ ነገሮች ላይ በደንብ ያገለግላል። እንዲሁ ደግሞ ፍጥነታቸው የጨመሩ ዳንሶች ደግሞ ሲሆን የልብ ምት ስለሚጨምር ኤሮቢክስ እንደሚሰራው ሰው አይነት ነው የሚሆነው። በዛ ደግሞ ሙዚቃ እየሰማሽ ነው። ስለዚህ ሪዋርዲንጉ ብዙ ነውና በተለይ ስፖርት የሚለውን በጣም የማይወዱ ሰዎች ድካሙ የሚያስጠላቸው ሰዎች በብዛት የምንመክረው እንደዚህ አይነት በዳንስ የታጀቡ ኤክሰርሳይሶች የዙምባ የሚባሉ እንደዚህ አይነቶች አሉና እነሱን ሲሰሩ ብዙ ጊዜ ዳንሱ ነው ስፖርቱ፣ ግን ሲጨርሱ አለዋቸው ሰውነታቸው ተንቀሳቅሶ ይሄዳሉና እሱ በተለይ ለሚጀምሩ ሰዎች በጣም ወይ ደግሞ ያለሚከብዳቸው ሰዎች እንደ መግቢያም ያገለግላል ማለት ነው። ጥሩ ተመልካቾች እንግዲህ ዶክተር ያሬድ በደንብ አድርገው ነው የነገረን። በተለይ ከዚህ ቀድሞ አንዳንድ ጊዜ አእምሯችን የሚያረጅበት ጊዜ አለ ከእድሜያችን በፊት ሁሉ ማለት ነው። ምክንያቱም ከአመጋገባችን አሁን ኤክሰርሳይዝ ከማጣታችን ምክንያት የተለያዩ ምክንያቶች ሊጠቀሱ ይችላሉ፣ አልኮሉን ጨምሮ የአመጋገብ ብልሽነትን ጨምሮ እና ብዙ ጊዜ ስለማይታይ ብዙ አይታወቅም ይሄ ፓርት አይደለ። ሪቨርስ ለማድረግስ ይጠቅማል እንዴ? አሁን ለምሳሌ የሆነ የአንጎል ችግር ተከሰተ፣ አልዛይመርን እንውሰድ፣ ዲሜንሻን እንውሰድ፣ የመርሳት ችግርን እንውሰድ፣ ከስትሮክ ጋር የተያዘ ለምሳሌ ስትሮክ የደረሰበት ሰው እንውሰድ፣ ሪኮመንድ እናደርጋለን። ምክንያቱም እኛ ብዙ ነግረናቸው አናቅም ለታካሚዎቻችን አይደለ። ሰው እንደው በተወሰነ ደረጃ ለማሻሻል እኚህ አመጋገብ ኤክሰርሳይዝ ይጠቅማል፣ ስሊፕ ይጠቅማል ወይ? እቺ ነገር ነው በደንብ በተለይ እንግዲህ ምንድነው አንዱ አንጎል በተለያየ መንገድ እክል ሊገጥምበት ይችላል እንዳልሽው። እንግዲህ ችግር ተፈጠረ ብለን አንቆምም። አብዛኞቹ በተለይ አሁን ቅድም ያልሻቸው ኒውሮዲጀነሬቲቭ እና አልዛይመር እና ፓርኪንሰን ህመሙ የተከሰተ ቀን አይደለም የሚጀምሩት 10-20 ዓመት ቀድሞ ነው የሚጀምሩትና ምናልባት አሁን ጤነኛን ብለን መንገድ ላይ የምንሄድ ሰዎች ብዙዎቻችን ያ ፕሮሰስ ውስጣችን ጀምሮ እየተከናወነ ሊሆን ይችላልና ምናልባት ዛሬ ብንጀምር እነኚህን የህይወታችን ለውጦች ያመጋገብ የእንቅስቃሴ ያተኛኘታችንን ባህል ማስተካከል ከጀመረን ያን ጉዞ የማዘግየት እድለኛ ከሆነ ደግሞ የማቆም እድል ሁሉ አለና ምናልባት ሰውየው 60-70 ሲሆን ህመሙ ቢጀምረው 40 እና 50ዎች ውስጥ ነው ምልክቱ ሰውነቱ ፕሮሰስ ማድረግ የሚጀምረውና አሁን ቴክኖሎጂ ተሻሽሎ እነኚህን ቀድሞ መለየት የሚቻልባቸው እድሎች እየመጡ ነው። ግን ስቲል አሁንም ባለው ሳይንስ ታማሚው ህመሙን ይዞ ሲመጣ ነው በሽታው የሚለየው። ስለዚህ ሳይጀምር የማይታወቅ ስለሆነ ሁሉም ሰው ተጋላጭነቱን ስለማያውቅ ነገ ጧት ቢመጣብኝ በሽታ ብሎ ዛሬ ላይ ኃላፊነት ወስዶ ከሰራ እንዳልሽው ብዙ ነገር መከላከል ወይ ማዘግየት ይቻላል። በተለይ የተረጋገጠው ምንድነው ቅድም ያልናቸው የማይንድ ዳይት ኤሮቢክ ኤክሰርሳይዝ በሳምንት ለ150 ደቂቃ እንደዚህ በሬጉላርሊ መስራት ኢቭን ዲመንሻ ተከስቶባቸው በሽታው ፕሮግሬስ ያደርጋል። መሀከለኛ ሆኖ ይጀምራል እየባሰ ወደ ከባዱ ይሄዳልና ኢቭን ፕሮግሬሽኑን የማዘግየት ጀምሮ ወደ አልጋ ቁራኛ የሚሄዱበትን ጊዜ የማሳለፍ እድል አለውና ብዙ ሰዎች ያን ነገር በህይወታቸው ቢተገብሩ መቼም አልረፈደም። በተለይ ከአእምሮ ጤና አንጻር ስነሳ ብዙ አመት አልኮል የወሰደ ሰው ዛሬ ወስኖ አልኮልም ሲጋራ ማቆም አለው ካለ ለውጡ ከዛሬ ነው የሚጀምረው እንጂ እንደው 30 አመት ስለጠጣሁኝ ዛሬ ባቆም ለውጥ አያመጣም ብሎ ከቀጠለ ስቲል ጉዳቱን ነው የምንቀጥለውና መቼም አልረፈደም ነው የምንለው በአእምሮ ጤና ላይ። ሌላው ምንድነው ወሳኙ ነገር ቅድም እንዳልሽው እኚህ ነገሮች ከመከሰታቸው በፊት መከላከሉ ይመከራል። ለምን የነርቭ ስርዓት እክሎች ስትሮክ በዩ ዲመንሻ ሌሎችም አይነት የነርቭ ህመሞች
አንድ አንጎልን ካቆሰሉት በኋላ ብዙ ጊዜ አንጎል አያገግም ወይ እንደሌላው ሰውነት አዲስ አይፈጠርም። ብዙ ጊዜ ጠባሳ ፈጥሮ ሞቶ ነው የሚያልፈውና ምናልባት ፕላስቲክ ስለሆነ የተጎዳውን ወይ የተወገደውን ክፍል ተክቶ የሚሰራ ሌላ ክፍል ሊመጣ ይችላል። ያ ባልሆነበት ሁኔታ ግን የተጎዳው ክፍል አሁን ስትሮክ የገጠማቸው ሰዎች ብዙ ጊዜ ካየን ሰውነታቸው ሰንፎ እጃቸው የተጎተተ ወይ መናገር አቅቷቸው ሲሄዱ እናያለን። ያ ነገር እንዲሻሻል ብዙ ጊዜ የምናደርገው ነው ቴራፒ ነው። ፊዚዮቴራፒ፣ ስፒች ቴራፒ የሚባሉ አሉ። ያ ምንድነው የተወገደው የነርቭ ክፍል እንኳን ቢኖር ሌሎቹ ነርቮች ተሻሽለው የሱን ስራ ተክተው እንዲሰሩ ማስቻል ነው። ያን ስናደርግ በባለሙያ የተወሰነ ያህል ጊዜ ይረዳል። ካልሆነ ግን ሰውየው አይ በቃ ሰውነት ተሰንፏል ብሎ ቤቱ ቁጭ ካለ ወይ መራመድ ከተወ ለውጥ አይመጣም። በአቅሙ ግን ቁጭ ብሎም ቢሆን ብዙ ጊዜ የምንለው ታካሚዎቻችንን ግራ እጅ ከሰነፈ በቀኝ እጅ ፊዚዮቴራፒ፣ ምክንያቱም ይሄንኛው ጤነኛ እስከሆነ ያን ሊያሰራ ይገባል ነው። ያን መተግበር ከቻልን በተቻለ አቅም መንቀሳቀስ ከጀመርን ኢቭን ስትሮክ ደርሶበት ሰውየው በ24 ሰዓት ውስጥ በተቻለ አቅም አርሊ እንቅስቃሴ እንዲጀምር ነው የሚመከረው። ለምን የነርቭ መሻሻሉ ለውጥ የሚመጣው ከታይሚንጉ ጋር ነው። ስለዚህ ዘ አርሊየር ዘ ቤተር ነው የሚባለው። ቶሎ መጀመሩ ብዙ ጉዳቱን ይቀንስልናል፣ መሻሻሉን ደግሞ ያፈጥነዋል ማለት ነው። ጥሩ። መቼም የጾም ወቅት ላይ ነን አሁን ያለ ነው አይደለ? በሁለቱም ትልቅ ሃይማኖቶች እርግጥ ነው። ጾምስ አሁን ስለ አበላሉ ምን ይበላ ምን አይበላ አወራን። ጾሙ ኢፌክት አለው የአንጎል ጤና ላይ? እርግጥ ነው። በተለይ እንግዲህ አንዱ የሳይንሳዊ መላምት የሚባለው ምንድነው ሰው ልጅ በፊት ጫካ ያለን የዛሬው 10 ሺህ 20 ሺህ ዓመት አድነን በልተን ከዛ እስከሚቀጥለው አድን ድረስ ምግብ አናገኝም። በተለይ የቴክኖሎጂ እድገት በተለይ ወደ አግሪካልቸር ዶሜስቲኬት ማድረግ ስንጀምር አትክልትን፣ እንስሳን ምን ተጀመረ? ሰው ልጅ አምርቶ ምግብ በፈለገው ሰዓት እንዲበላ ሆነ። መጨረሻ ግን ወደ ኢንዱስትሪ እድገት ስንገባ ነው እንግዲህ ፋብሪካ ውስጥ መስራት ካለብሽ በራበሽ ሰዓት ከወጣሽ ስራ ይሰራ። ስለዚህ ጠዋት ተበልቶ ይገባል፣ ሲሰራ ይውላል፣ መሀል ላይ ብሬክ ይወጣል፣ ምሳውን ይበላል፣ ይገባል። ስለዚህ የፋብሪካው ስራ ሳይስተጓጎል እንዲቀጥል ሰው ልጅ ቁርስ መሳራት የሚለውን አበጀ ነው የሚባለው እንጂ ተፈጥሯዊ አይደለም። ተፈጥሯዊ በቀን 3 ግዴታ ብሉ የሚል ህግ አይደለም። እንግዲህ አንደኛው መላምት ያ ነው። ስታዩም አክሰፕተብል የሚያደርገው ምንድነው ሳይረበን የምንበላባቸው ወቅቶች አሉ አስተውለን ከሆነ። ስለዚህ ከቁጥጥር ውጭ ሆነ ክብደት መጨመር እንደዚህ የሚመጣው ምንድነው ያ ሁሌ በዛ ሰዓት መብላት እንዳለብኝ ስለተነገረሽ ሰዓት ስለደረሰ ብቻ ስለምንበላ አይነት ነገር ያ ነው የሚሆነው እንጂ ምሳ ሰዓት ላይ መስራት ቢኖርብኝና ካራበኝ ባልወጣ ምን ችግር አለ? ስለዚህ አሁን ጾሙን ስናመጣው ከዛ አንፃር ይጠቅመናል። ለምን የተገደበ ነው አበላላችን፣ በሰዓት ይገደባል በሁለቱም ሃይማኖት ስናየውና ያ ምን ይፈጥርልናል? አንድ ሰውነታችን የኃይል ምንጩን ይቀየራል። ብዙዎቻችን የምናውቀው ምግብ ስንወስድ በተለይ ካርቦሃይድሬት ያላቸው ምግቦች ቶሎ ብለው የሰውነታችንን የኢንሱሊን መጠን በመጨመር አብዛኛውን ኃይል ወደ ሰውነት ለማከማቸት ይቀጥላል። ከዛ ወዲያውን ደግሞ የኃይል ቶሎ ብሎ ይቋረጣል። ስለዚህ ደግመን ክራሽ ማድረግ ወደ የመራብ ነገር ይመጣል። ለዛ ነው ቶሎ ቶሎ ስናክ የምናረግ በብዛት ካርቦሃይድሬት ያላቸው ምግቦች ወይ ጠቃሚ ማይክሮኒውትረንት የሌላቸው ምግቦች ስንበላ ምንም ያህል ትልቅ በርገር ብንበላ ቶሎ የመራብ እድል ሊኖረን ይችላል። ለምን ሁሌ የምንበላው እሱን ከሆነ የሚያስፈልገን ንጥረ ነገር ስለማናገኝ ማለት ነው። ሌላኛው ምንድነው የምናስገባውን ኃይል በገደብንበት ቁጥር ሰውነት ከተወሰነ ሰዓት በኋላ የኃይል አማራጩን ይቀይራል። ስለዚህ ብዙ ጊዜ ካርቦሃይድሬት ነው ቶሎ የኃይል ምንጩ ነው የሚያገለግለን። በምንጾም ጊዜ ግን የኃይል ምንጩን ይቀይርና ወደ ስብ ማቃጠል ይሄዳል። ስለዚህ ስብ ሲቃጠል የሚመረቱትን ኬቶን ቦዲስ የሚባሉት ለነርቭም ለሰውነታችንም የኃይል አማራጭ ይሆናሉ። በዋናነት ግን ስብ እንግዲህ የሚቃጠልበት ወቅት ይሆናል። ሲቀጥል ደግሞ ከአይምሮ ጤና አንጻር በጣም የሚጠቅመው ምንድነው እነኚህ የኃይል አማራጭ ሆኖ ለአንጎል ሲቀርቡ በተለይ የነርቭ ግድግዳ ላይ ያሉ ሴል ሜምብሬን የሚባለውን ስቴብል የተረጋጋ ስራ እንዲሰራ በማድረግ በተለይ እንደ ኤፒሌፕሲ የመሳሰሉ ህመሞችን ሌሎችም የአይምሮ ስራ መዛባት የሚያመጡ ህመሞችን ከማረጋጋትና ኢቭን መድኃኒትን ተክተው እንኳን እስከ መስራት የመድረስ እድል አላቸውና ሲርበን ብንበላ ወይ ደግሞ አንዳንድ አሁን ኢንተርሚታንት ፋስቲንግ የሚባልም አለ። ኢቭን ጾም ያለውን ወቅት እንኳን ለ16 ሰዓታት ያህል ምንም አይነት ምግብ ሳናገኝ ከዛ ግን በተወሰነች በ8 ሰዓት ገደብ ውስጥ ደግሞ የቀረውን አማራጭ ምግብ አግኝተን ከዛ ደግሞ ሳንበላ በማሳለፍ የምናደርገው ነገር አለ። ያ ሰውነታችን ራሱን የሚያጸዳበት አላስፈላጊ ለሆኑ እንግዲህ አሁን አንደኛው የካንሰር ህመም መላምትም
እነኚህ ባዕድ የሆኑ ሴሎች ብዙ ኤነርጂ የሚያገኙት ከሹገር ነው ወይ ከካርቦሃይድሬት ነውና ስንጾም ሴሎቹ ለመባዛት የሚፈልጉትን ኃይል እንገድብበታለን። ያ ሲሆን የካንሰር ሴሉ ራሱ ከማደግ የመገደብና የመዳንም እድል ይኖራል የሚል እሳቤዎች አሉና መጾም እንግዲህ ብዙ የጤና ጥቅሞች አሉት ከሃይማኖታዊ ጥቅሙ በተጨማሪ። ሌላው ደግሞ ኮስትም ላይ የራሱ አስተዋጽኦ አለው ብለን እናስባለን። ጥሩ እንግዲህ ጾም ለነፍስ ብቻ ሳይሆን ጾም ለስጋም ጭምር እያልን ነው ለአንጎል ጤና በዛሬው መሰረት። የመጨረሻ አንድ ጥያቄ ልጠይቅህና የዛሬውን እናጠቃል። እንግዲህ አሁን ተመልካቾችን ብዙ ጥያቄ የሚኖራቸው ይመስለኛል። ዶክተር ቃል ገብተልን ነው የምትሄደው፣ ተመልሰት ይመጣለህ በተመልካቾች ጥያቄ መሰረት። አሁን ሞሮፍ ስለ በሽታ ስለ መከላከል ምናምን እያወራን ያለ ነው፣ ግን ብቃትን ከመጨመር አንጻር አሰብኩኝ። አሁን አንጎላችንን ጤነኛ ማድረግ ለምሳሌ ሚሞሪ ትውስታን ለማስተካከል ለማሻሻል ይባላል አይደለ? ሃይ ስኩል ያሉ ወይም አንደኛ ደረጃ ያሉ ተማሪዎች ይሄን ላይፍ ስታይል በደንብ አድርገው አሁን የነገርከንን አመጋገብ፣ አተኛኘት፣ እንቅስቃሴ እንዳጠቃላይ ቢተገብሩት ትምህርት ላይ ኢፌክት ይኖረዋል። ሚሞሪያቸው ላይ ማስታወስ ችሎታቸው ኢንተራክሽን ላይ ሊሆን ይችላል። ትምህርት ላይ ኢፌክት ይኖረዋል እና ስለዚህ ለተማሪዎቻችን ማስተማር አለብን። ሁሉም እድሜ ላይ እንግዲህ አሁን የአእምሮ ጤና ሲባል የሆነ ወቅት ላይ ምን ጀምሮ አይደለም። መረጃዎች የሚያሳዩት አሁን የአእምሮአችን እክል የሚመጣው ከተወለድ ኢቭን ሳንወለድ እናታችን ሆድ ውስጥ ሁሉ ሆነን ያሉ ችግሮች ተንጸባርቀው እስካሁን ሊመጡ ይችላሉና ላይፍ ኮርስ ነው። ስለ አእምሮ ጤና ስናስብ ከመወለዳችን ወይ ከወልደታችን ጀምሮ ህይወታችን እስኪያልፍ ያለው ጉዞ ላይ ያለ ስለሆነ በሁሉም ፕሮሰስ ላይ ጣልቃ ገብነቱ ወይ ደግሞ ትኩረት መስጠቱ አስፈላጊ ነው። በተለይ እንደውም ካነሳሹ ላይ ቅር የልጆችና ታዳጊዎች አእምሮ አዳጊ አንጎል ስለሆነ ቅድሚያ ሊሰጥ ይገባል ብለን እናስባለን። ለምን በዛ ሰዓት ነው በተለይ የመጀመሪያው 3 አመት አብዛኛው አእምሮአችን የሚቀረጽበት አዳዲስ ስኪሎች የሚማርበት ልጅ ባባ ማማ ማለት ዳዴ ማለት። ስለዚህ እነኚህ ነገሮች እየመጡ በሄዱ ቁጥር በዛ ሰዓት የሚደርሱ አድቨርሰሪ መገለል፣ መደብደብ፣ ቤተሰብ ማጣት፣ ጦርነት ውስጥ ማለፍ እነኚህ ነገሮች የልጁ አእምሮ ላይ የሚፈጥሩት ጠባሳ እድሜ ልክ የመቀጠል እድል አለው። እንዲሁም መሀለኛው እድሜ ደግሞ በተለይ ጎረምሳነት የምንለው ላይ 10ዎች ውስጥ ስንገባ ብዙ መደባደቦች፣ አዳዲስ ሱሶች መጀመር፣ እንደተባለው ሶሻል ሚዲያ ላይ ብዙ ሰዓት ማምሸት፣ እንቅልፍ ሲዛባ ያያ ለተለያየ ህመም ሊያጋልጣቸው ይችላልና በተለይ ለነኚህ ለታዳጊዎች ወላጆች ናቸው ብዛት ኃላፊነት የሚወስዱት። ስለዚህ ወላጅ የልጄ ጉዳይ ይገባኛል ብሎ አሁን ብዙዎቻችን ልጅ ሲያስቸግር ቶሎ ስልክ ይሰጠዋል፣ ዩቲዩብ ይከፍታል፣ ዝም ይላል። እኛ ስራችንን እንሰራለን። ለእኛ የቀለለን ይመስላል፣ ግን ለልጁ ኮስት እያደረግን ነው። ለምን የማያውቀው ዓለም ውስጥ ነው የምንከተው። እዛች ስክሪን ላይ ዓለምን ነው የምንሰጠውና የትሂድ ምንም አንቆጣጠርም። ያያ ለመጥፎ ዜና እንዲጋለጡ የተለያዩ ስነ ልቦናቸውን የሚጫኑ አሁን ኢንስታግራም በብዛት ወጣቶችን አስቸጋሪ ሆነው ከሌሎች ጋር ራሳቸውን በማመሳከር ራሳቸውን ማጥፋት እንደዚህ ስለ አካላዊ ጤናቸው የተለያየ ኔጌቲቭ ኮኖቴሽን እንዲኖር እያደረገ ነውና ያን ከመገደብ አንጻር ወላጆች ልጆቻቸው ላይ ትኩረት ሰጥተው ጋይድ በማድረግ ቢሰሩ። ሌላው ምንድነው እንግዲህ በዛኛው በታዳጊ እድሜ ላይ በብዛት የሚመከረው ለአእምሮ ጤና ቅድሚያ ቢሰጥ፣ ምናልባት ሌላው የሰውነት ጤናችንም ቅድሚያ እንደሚሰጠው ሁሉ ማንነታችን ለወደፊት በተለይ ደግሞ አሁን ዛሬ ላይ ዓለም ተቀይራለች። እንደ ድሮ በጉልበት የምንኖርበት ዓለም አይደለም። ማሰብ አለብሽ። አርቲፊሻል ኢንተለጀንስ እየመጣ ነው። ስለዚህ ሰዋዊ አስተውሎት ማድረግ የሚችል ማሽን በመጣ ቁጥር እኛን ማሽን ኦፕሬት ማድረግ የምንችል ያለውንም የተፈጠረውን መጠቀም የሚችል አእምሮ መፍጠር ነው ያለብንና እንደ ድሮ አንበቤ ገብቼ ተማሪዎችን አስተምሬ የመውጣበት ዘመን አይደለም። አሁን ሜቢ ከኔ ቀድሞ አውቀውት ይመጣሉ ተማሪዎችና ኤአዩ ምኑ ነገሮችን ስለቀየረ አብዛኛው ወደፊቱ ቴክኖሎጂም ዓለም የምትፈልገው ከአእምሮ ጤና ጋር የተያያዙ ወይ ጤናማ የሆነ አእምሮ የሚፈጥረውን ነገር ነው። ስለዚህ ብንችል ብንፈጥር ያንን አዳዲሱን ቴክኖሎጂ መቀላቀል ብንችል፣ ካልሆነ ግን የተፈጠረውንም በብቃት ተጠቅመን አምራች ዜጋ መሆን እንድንችል የምንችልበት እድል መቼ ነው? አሁን ላይ ልጆቻችን ላይ ታዳጊዎቻችን ላይ አእምሯቸው እንዲያበለጽጉ ያን ስንል በምንድን ነው? ልጆች ትምህርት ቤት ደርሰው ይመጣሉ። በቃ መማራቸው ብቻ አይደለም፣ አዳዲስ ስኪል እንዲያዳብር። ሁሉ አእምሮ ተጣጣፊ ነው። ቅድም እንዳልኩት ፕላስቲክ ስለሆነ ብዙ ኤክስፒሪያንሶች እንዲያገኝ እንመክራለን። ያ ማለት ከትምህርት ቤት ሲመጣ ልጁ ሙዚቃ ቢማር፣ አዲስ ቋንቋ ቢማር፣ ስፖርት ቢሰራ እንዲህ በተለያየ መንገድ የአእምሮን እድገት ማሳደግ ይቻላል። ያ ደግሞ ለወደፊት እንኳን እክል ቢገጥመው እንኳን
የዳበረ ወይ ሪዚሊያንት የሆነ አእምሮ ስለሚኖር ችግር እንኳን ሲመጣ ቶሎ እጅ የማይሰጥ ታግሎ ማሸነፍ የሚችል አእምሮ ይኖረናል ማለት ነው። ንባብን እንደ አእምሮ ኤክሰርሳይዝ መቁጠር እንችላለን በደንብ ኢቭን ያሉ መረጃዎች የሚያሳዩት ቴሌቪዥን ከምናይ መጽሐፍ ብናነብ አእምሮአችን የሚያስብበት ወይ የሚጠቀምበት ወይ የተለየ ነው። ለምን ቴሌቪዥን ላይ ፊልም ስናይ ኦልሞስት ሁሉ ነገር ተሰርቷል። ከለሩ ፒክቸሩ ካራክተሩ አለና ምንም ኢማጂኔሽን አይፈልግም። ተረርተኑ ደስ አለ ነው። ኢቭን ብዙ ፊልሞችን የማስታወስ እድላችን ጠባብ ነው። ያነበብነው መጽሐፍ ግን ብዙ ጊዜ ረጅም ጊዜ እናስታውሳለን። ለምን ኢማጂኔቲቭ ነው። ጸሐፊው ምናባችን ውስጥ ነው የሚሰራውና እኛ ነን ያንን ካራክተር ለልጆቻችን መጽሐፍ እንዲነበብ ከፊልም ይልቅ ምን መክረው አዳጊ አእምሮአቸው በፈለገው አቅጣጫ ሄዶ ኢማጂን ማድረግ እንዲችል በፈለገው አቅጣጫ ሄዶ ማደግ የሚችልበትን እድል ይሰጣልና ማንበብ ይመከራል። አለመታደሉ ነው ዚስ ዴይስ ግን በቴክኖሎጂ የተተካ ነው ማንበቡምና እሱም የራሱ ተጽዕኖ አለው። ግን ስቲል ከተቻለ ሰዎች ሃርድ ኮፒ እንዲያነቡ ካልሆነ ደግሞ ዲጂታል እንዲያነቡ ግን ዚስ ዴይስ ብዙ ሰው መረሳለው ሲል የምሰማው ለዛ ነው። ብዙ ነገር ነው የምናነበው ሶሻል ሚዲያ ላይና ሁሉ ነገር ትንሽ እውቀት አለ። ስለዚህ የጠላው እውቀት ከሌለሽ ያ ነገር አይዘልቅም እንደ መረጃ ሆኖና ምናልባት በፊልዳችን ማወቅ የምንፈልገው ነገር ላይ ቆም ብለን ወደ ውስጥ ዘለቅ ብለን ማንበብ መረዳት ማወቅ ይገባናል ማለት ነው። እንደ አጠቃላይ የስልክ አጠቃቀማችንና ይሄ አሁን የሶሻል ሚዲያ አጠቃቀማችንና ከንባብ አንጻር እየቀረ ካለው ንባብ አንጻር እንደው አንድ ፕሮግራም መልሰን መስራት ያለብን ይመስለኛል። ሪሰርቾችን አምጥተን ኢፌክቱን እንድናሳያቸው ለተመልካቾቻችን ጭምር ማለት ነው። እኔ ለዛሬ ግን ጨርሻለሁ ጥያቄዎቼ። ቀረም የምትለው ካለ ሀሳብ ንገረንና እናጠቃለን። ምናልባት እንግዲህ ቀረም ብለው በዚህ ሳምንት ያው እዚህ ፖስተሩም ላይ እንደምናየው የዓለም የአንጎል ወይ የአእምሮ ጤና ግንዛቤ መስጫ ሳምንት ነው። ሞቶም የነበረው ወይ የሆነ ያለው ምንድነው አእምሮአችንን እንገንባ ወይ ደግሞ ፊውል እናርገው ወይ ደግሞ ኃይል እንስጠው በሚል ነው። በተለይ ከአመጋገብና ከእንቅስቃሴ አንጻር በሚል ነውና ይሄ ፕሮግራም በየአመቱ ስናከናውነው ለሶስተኛ ጊዜ ነው። በዋናነት ስለ አእምሮ መነጋገር እንድንችል እንግዲህ ቅድም ያነሳናቸው ነገሮች የአንድ ወቅት ወሬው እንዲሆኑ አንፈልግም። በዘላቂነት ስለ አእምሮአችን ሁሌ ቀን በቀን ማሰብ መጠቀም ስላለብን እንድንረዳው እንፈልጋለን። ግን ይህን ሳምንት ደግሞ እንደ ልዩ አጋጣሚ ተጠቅመን በተለይ ደግሞ ታዳጊዎች ላይ አሁን ትምህርት ቤቶች ላይ ነው በብዛት እየሰራን የነበረው ሃይ ስኩል ተማሪዎች ጋር እንዴት አእምሮአቸውን ይጠብቁ እንዴት የአእምሮን ጤና ያሻሽሉ የሚለው ነው። እንዲሁ ደግሞ በጠቅላላው ማህበረሰብ አሁን በዚህ ፕሮግራም ላይ የሚመለከቱ ተመልካቾች ሁሉም የእድሜ ክልል ያለ ሰው ስለሆነ ከሌላው ሰውነት ባልተናነሰ ቢቻል በተሻለ ለአእምሮአቸው ጤና ቅድሚያ ቢሰጡ ምናልባት ብዙዎቻችን ስለማናየው ይሄ አካል የት እንዳለ አናውቅ ይሆናል እንዴት እንደምንንከባከበው አናውቅ ይሆናል። አሁን ግን ዛሬ ከዚህ ፕሮግራም ትንሽ መረጃ ያገኘን ይመስለኛል። ስለዚህ ለአእምሮ ጤና ቅድሚያ እንስጥ እንንከባከበው መልሶ ስለሚከፍለን ማለት ነው። በጣም አመሰግናለሁ ዶክተር። በተለይ ደግሞ አሁን እንደጠቀስከው እኔ የሃይስኩል ተማሪዎች ለየት ያለ ጥያቄ ካላቸውና አንተ ጋር በደንብ መጠየቅ ቢፈልጉ ከሆነ ወደ አንተ ጋር መልካቸው ነኝ። ማንኛውም ጥያቄ ቢኖራችሁ ተመልካቾቻችን እንዳጠቃላይ ከስር በሚሄደው ስልክ ቁጥር ወደኛው ማድረስ ትችላላችሁ። በተለይ ደግሞ እንዳልኩት ቲኔጀሮች ታዳጊዎች ደግሞ ዶክተር ያሬድ ጋር በቀጥታ ጥያቄያችሁን አደርስላችኋለሁኝ። እንግዲህ ተመልካቾች እንዳያችሁት ነው የዓለም የአንጎል ጤናን ሳምንት በማስመልከት የነርቭ ስፔሻሊስት ሐኪሙን ዶክተር ያሬድን ጋብዘን ነበር የተለያዩ ሀሳቦችን ስናነሳ የነበረው። የዛሬ ፕሮግራማችን እዚህ ጋር ይጠቃለላል። ቀጣይ ሳምንት እንዲሁ በሌላ ርዕሰ ጉዳይ እንመጣለን። ቸር ሰንብቱ።